እሺ እንግዲህ አንዴ ታገሱ። እኔ እኮ ተናግሬያለሁ ብሶቱን። ወዴት እንጩህ እንዴ? አገር ብለን እኮ ነው። መሞቱ እኮ አልከበደንም። አገራችንም ብለን ነው እንጂ መሞት አይቀር። ግን አገሪቱ እንዴት ትሁን ነው? ምን እናድርግ? ግብፅ ሆነች ኢትዮጵያ፣ ግፍ የበዛባት ሰው በድንጋይ የሚወገርባት። አይ ኢትዮጵያ አንቺ ግፈኛ አገር፣ እየተሞናሞንሽ ቅድስት ሀገር እየተባልሽ ይህን ግፍ በክርስቶስ ክርስቲያን በወልድ ለእግዚአብሔር በመንፈስ ቅዱስ መንፈሳዊ እግዚአብሔር ቤተሰቦች በበረሃ ያሉት እናቶችን አፈር እናለብሳለን ብላችሁ የመጣችሁ ልጆቻችን በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? አሜን። እግዚአብሔር ስም የተመሰገነ ይሁን። እንግዲህ ጌታ በወንጌል ያስተማረው ኃይለ ቃል አለ። ሁላችንም አሁን መረጋጋት ያስፈልጋል። ገዳሙ ሕግና ስርዓት አለው። ገዳሙ ሕግና ስርዓት በሚፈቅደው በሚመጥነው መልኩ እናንተ ዝም ብላችሁ እናንተን ጥለው የመጡ እስከሆኑ ድረስ ገዳሙ በሚፈቅደው መስገድ ያስተናግዳችኋል። ለቅሶም ጩኸትም አያስፈልግም። ይሄ የጸሎት ቦታ ስለሆነ ሁላችሁም ለተወሰነ ደቂቃ አረፍ ትሉናላችሁ። አሁን አባቶቻችን ደግሞ ምክር ይመክራችኋል። እጅግ አሳዛኝ ልብ ሰባሪ ዜና በመካነ ሰላም ቅድስት አርሴማ አንድነት ገዳም በድሮን ጥቃት ብዙ መነኮሳት መገደላቸው ተነገረ። በገዳም ውስጥ የሚኖሩ መነኮሳት ብቻ መሆናቸው እየታወቀ ምንም አይነት አክቲቭ ውጊያ በሌለበት በዚህ ልክ ገዳማትንና ቅርሶችን ማውደም ላይ የተጠመደው ስርዓት እንዳለ ትልቁ ማሳያ ነው። በርካታ መነኮሳት የዚህን ጥቃት ሰለባ መሆናቸው ታውቋል። መቼ ይሆን የምንነቃው? የውስጥና የውጭ ጠላቶች እንዴት እንለያቸው? ፍቅሯ እንደ ጽንስ ከውስጣችን በሚላወስላት ሀገራችን ተስፋ እንድንቆርጥ ለምን ተፈለገ? ስም እየለጠፉ ገዳማትንና መናንያን ከመጨፍጨፍ በላይ የዜጎችን አንጀት የሚቆርጥ ነገር ሳለ የጦርነት ድባብ በሚያንጃብብባት ሀገራችን ቀጣይስ ምን እንጠብቅ? ሐማስ በፍልስጤም ክርስቲያኖች ላይ፣ ሂዝቦላን በሊባኖስ ክርስቲያኖች ላይ እንዲህ ያደርጋሉ። በአማራ ክልል በምዕራብ ወሎ መካነ ሰላም በአባይ ወንዝ ዳርቻ በሚገኘው አባይ ገዳም አስቄጥስ የሰማዕቷ ቅድስት አርሴማ አንድነት ገዳም ተብሎ በሚጠራው ቦታ ላይ በተፈጸመው የድሮን ጥቃት ምክንያት በገዳሙ ውስጥ በሚኖሩ መነኮሳት ላይ ከፍተኛ አደጋ መፈጸሙን ተሰምቷል። ጥቃቱ የተፈጸመው በአካባቢው የፋኖ ታጣቂዎች ከትመዋል በሚል የተሳሳተ መረጃ እንደሆነም የተጠቀሰ ሲሆን በቦታው አንድም የፋኖ ታጣቂዎች እንደሌሉና ጉዳቱ በገዳሙና በገዳሙ ውስጥ በሚገኙ መነኮሳት ላይ መሆኑ ብቻ ተረጋግጧል። አዛኝ ዜና ነው። በመካነ ሰላም ቅድስት አርሴማ አንድነት ገዳም በድሮን ጥቃት ብዙ መነኮሳት መገደላቸው እየተሰማ ይገኛል። በአሁኑ ሰዓት በጥቃቱ ከ8 ያላነሱ መነኮሳት ሰማዕትነትን ተቀብለዋል። የቆሰሉም ብዙዎች ናቸው። በረከታቸው ይደርብን። ከቤተ ክርስቲያን ላይ እጃችሁን አንሱ። ገዳማትን የጦር አውድማ አታድርጓቸው። ድሮን የሚተኩሱ ሰዎች ጸረ ኦርቶዶክስ የሆኑ ግለሰቦች እንደሆኑ እየተረዳን ነው። ስለዚህ የቤተ ክርስቲያን አባቶች ቅዱስ ሲኖዶስ በዚህ ጉዳይ ላይ መንግስትን በጥብቅ መጠየቅ አለባቸው። መቼም ድሮን ያልታዘዘበት ቦታ ላይ አይተኮስም። የሚታዘዘው በሰው ነው። ምን እላለሁ? ምንስ እናገራለሁ? እንዳላለቅስ በድንጋጤ እንባዬ ደረቀ። እንዳልጮህ የሚሰማኝ የለም። በሕግ አምላክ እንዳልል ሰሚ ዳኛ ጠፋ። በአበው አምላክ እንዳልልም አበው አልቀውብኛል። እግዚአብሔር ሆይ ቸርነትህ ድንቅ ነው። በዚህ ግፍ መግቦትህ አለማቋረጥህ፣ ፀሐይና ጨረቃን ማፈራረቅህ፣
በበጋ ሙቀትን በክረምት ደመናን መስጠትህ። በእኛ በደል የአባቶች እልቂት ለምን ይሆን? በእኛ ኃጢአት የሞቱ ሰዎች ሁለተኛ ሞት ለምን ይሆን? ከእኛ በላይ በኃላፊነት ያስቀመጥካቸው ሸክም ሆኑን። እነርሱን ተሸክሞ በመኖር ጀርባችን ጎበጠ፣ ጸጉራችንን ተመለጠ፣ ዓይናችን ጠፋ። ከእነርሱ በፊት የነበሩ አባቶቻችን እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ አትናቴዎስ ስለ ሕዝቡ ተሰደዱ፣ ስለ ሕዝቡ መከራ ተቀበሉ። የአሁኖቹ ሕዝቡን አሳደዱ፣ ለሕዝቡም መከራ ሆኑ። አባቶቼ እናቶቼ በረከታችሁ ትድረሰኝ፣ የሰማዕትነታችሁ ክብርም አትትረፈኝ። ጌታ ሆይ ወይ ውረድ ወይ ፍረድ። ይህ የምጥ ሁሉ መጀመሪያ ነው። ታዲያ በደቡብ ወሎ አገረ ስብከት በመካነ ሰላም ወረዳ አባይ በረሃ በሚገኘው የእናታችን የቅድስት አርሴማ አንድነት ገዳም በተፈጸመው የድሮን ጥቃት ባደረሰው ከባድ አደጋ መናንያና መነኮሳት ተጎድተው በሞትና በሕይወት መካከል መሆናቸውን ስንሰማ ልባችን በሐዘን ሰብሮታል። ይህንን ክስተት የሚያሳየው የዓለም ፍቅሯ ፈጽሞ መቀዝቀዙን፣ ምሕረትና ርኅራኄ ከሰው ልጅ ሕሊና እየራቁ መምጣታቸው ነው። በጸሎት በጾምና በብሕትውና ምድርን ደግፈው የሚኖሩ መንፈሳውያን እናቶችና አባቶች ላይ ጥቃት ሲፈጸም ማየት የዘመኑ ፍጻሜ የወደቅንበትን መንፈሳዊና ሰብአዊ የሞራል አዘቅት ቁልጭ አድርጎ ያሳየናል። እስከ መቼ ነው ገዳማት እየወደሙ ምንም የማያውቁ ንጹሐን እየሞቱ የምንቀጥለው? በእውኑ እኛ ኢትዮጵያውያን አገር አለን ማለት እንችላለን? በጣም ያሳዝናል። ሕይወታቸውን ላጡት እናቶቻችን አምላከ ቅዱሳን ዕረፍተ ነፍስ ይስጥልን። ለገዳሙ ማኅበረሰብና ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን በሙሉ መጽናናትን ይስጥልን። በሕክምና ላይ ለሚገኙ እናቶች ፈጣሪ ሙሉ ጤንነታቸው እንዲመልስላቸው እንማጸናለን። ታዲያ እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮሜንት አስቀምጡልን።